ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ይዤላችሁ የመጣነው ስለ አንዲት አስገራሚ ሀገር ነው። ይቺ ሀገር ለ6 ወር ጨለማ የሚሆንባት፣ በዓለም ላይ በደስታ አንደኛ የሆነች፣ ከሰዎች ጋር ከማውራት ይልቅ ከዛፍ ጋር ማውራት የሚቀላቸው ሀገር ናት። አዎ፣ ዛሬ ወደ ሰሜን ዋልታዋ ጫፍ ወደ ፊንላንድ እወስዳችኋለሁ። ይህ ቪዲዮ ተራ የታሪክ ትምህርት አይደለም። ፊንላንዳውያን ሚስቶቻቸውን አዝለው ለምን እንደሚሮጡ፣ ለምንስ በበረዶ ውስጥ ቀዳዳ ሰርተው እንደሚገቡ የምናይበት ልዩ የጉዞ ቪዲዮ ነው። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ፀሐይ ለወራት የማትወጣበት፣ ቅዝቃዜው አጥንትን በሚሰብርበትና የሰው ልጅ ድምፅ በማይሰማበት ጭር ባለ ስፍራ ላይ እንዴት ያለ ታምር ቢሆን ነው ዓለም ለተከታታይ 7 ዓመታት ደስተኛዋ የዓለማችን ሀገር ብሎ የመሰከረላት? ዛሬ የፊንላንድን ድብቅ ማንነት፣ ከግርምትም በላይ የሆኑ ልማዶቻቸውን፣ እኛ ጋር የሌሉ የኑሮ ምስጢሮቻቸውን አንድ በአንድ እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ፊንላንድ ውስጥ ፍቺን የሚያስወግድ፣ ቤተሰብን የሚያቀራርብ አንድ እንግዳ የመታጠቢያ ቤት ባህል አለ። እሱን መጨረሻ ላይ እነግራቸዋለሁ። ፊንላንድ ስትገቡ መጀመሪያ የሚቀበላችሁ ቅዝቃዜ ሳይሆን ዝምታው ነው። ፊንላንዳውያን ለንግግር ስስታሞች ናቸው። እዚህ ሀገር ዝምታ ወርቅ ነው የሚለው ብሂል በተግባር ይተረጎማል። ለምሳሌ አውቶቡስ ውስጥ አጠገብ የተቀመጠ አንድ ሰው እንዴት ነህ፣ ደህና ነህ ብሎ ማውራት ከጀመረ ወይ ሰክሯል ወይ ደግሞ የውጭ ሀገር ዜጋ ነው። አንድ የታወቀ ቀልድ አለ። 2 ፊንላንዳውያን ጓደኛሞች መጠጥ ቤት ተቀምጠዋል። አንደኛው ጤና ይስጥልኝ ይላል። ከግማሽ ሰዓት በኋላ ደግሞ እንዴት ነህ ብሎ ይጠይቀዋል። በዚህ ጊዜ ጓደኛው ተበሳጭቶ እዚህ የመጣነው ለመጠጣት ነው ወይስ ወሬ ለመፈተል አለው ይባላል። ይህ የሚያሳየው ለሌላ ሰው ያላቸውን ክብር እንጂ መጥፎነታቸውን አይደለም። ሌላውን ሰው ላለመረበሽ የግል ነፃነትን ወይም ፕራይቬሲን ለመጠበቅ ሲሉ ብቻ ነው ዝምታን የሚመርጡት። ፊንላንድን ፊንላንድ ያደረጋት ሲሱ የሚለው ፍልስፍናቸው ነው። ይህ ቃል በሌላ ቋንቋ ቀጥተኛ ትርጉም የለውም። ሲሱ ማለት ከአቅም በላይ የሆነ ፈተና ሲገጥም አልሸነፍም ብሎ በጽናት መቆምን፣ የማይበገር የውስጥ ወንድነት ማለት ነው። ምናልባትም የሆሊውድን ፊልም ካያችሁ ሲሱ 1 እና ሲሱ 2 እንዴት ከራሽያን ሶቪየት ዩኒየን ጦርነት ወቅት እንዴት ሲያሸንፉ እንደነበር የሚያሳይ የጠንካራነት ምሳሌ የሆነ ፊልማቸው ነው። እሱን እንድታዩት እጋብዛቸዋለሁ። ታዲያ የሚገርመው ይህ መንፈስ ዛሬም በኑሯቸው ውስጥ አለ። በረዶ ሲዘንብ ቤታቸው አይቀመጡም፣ ይሮጣሉ፣ በብስክሌት ይጓዛሉ። መጥፎ የአየር ጸባይ የለም፣ መጥፎ አለባበስ እንጂ ይላሉ። ይህ ሳይበገሩ የመኖር ጥበብን ነው ለደስታቸውና ለጤናቸው ዋነኛ መሰረት የሆነው። ምናልባትም አንድ ፊንላንድ ውስጥ ለብዙ ዓመት የኖረ ሰው ወደ አሜሪካ በሄደበት ጊዜ አሜሪካ ውስጥ በነበረው የበረዶ መዝነብ ምክንያት የተነሳ ትምህርት ቤቶች ተዘጉ። ሰዎች ሁሉ ቤታቸው ተቀምጠው የዋርኒንግ ስለተሰጣቸው ቤታቸው ሆነው ጊዜያቸውን ያሳልፉ ነበርና
እንግዲህ በዛን ወቅት የዘነበው በረዶ ፊንላንድ ውስጥ ከሚዘንበው በረዶ ጋር ሲነጻጸር እዚህ ግባ ማይባል ነውና ሁሉ ነገር ተዘጋግቶ ሁሉ ነገር ሰዎች ቤታቸው ሲቀመጡ እዛ የነበረው ፊንላንዳዊ በጣም ነው የገረመው። ምክንያቱም ፊንላንድ ውስጥ ምንም እንኳን ከፍተኛ በረዶም ቢኖር ትምህርት ቤት አይዘጋም፣ ስራም አይቆምም፣ ሁሉ ነገር እንዳለ የሚቀጥልበት ሀገር ነው። አሁን ደግሞ ወደ ፊንላንዳዊ ሰሜናዊ ጫፍ ወደ ላፕላንድ ልውሰዳችሁ። እዚህ ቦታ ተፈጥሮ ሌላ ህግ ነው የምትከተለው። በአመት ውስጥ ለ6 ወራት ያህል የዋልታ ሌሊት ካሞስ የሚባል ክስተት ይከሰታል። ፀሐይ ጭራሽ አትወጣም። ቀኑም ሌሊቱም ድቅድቅ ጨለማ ነው። እስቲ አስቡት፣ ለ6 ወር ሙሉ ፀሐይን ሳታዩ መኖር፣ ድቅድቅ ጨለማ። ግን ፊንላንዳውያን በዚህ ጨለማ ውስጥ አይከፉም። ምክንያቱም ሰማይ ላይ ተፈጥሮ ሌላ ድግስ ትደግሳለች። እሱም አውራ ወይም የሰሜን ብርሃን ይባላል። ሰማዩ ልክ እንደ ሲኒማ ስክሪን በአረንጓዴ፣ በሐምራዊ፣ በደመቁ ቀለማት ሲጨፍር ማየት በቃላት የማይገለጽ ተአምር ነው። ፊንላንዳውያን ይህን ብርሃን የቀበሮ እሳት ይሉታል። አንድ አስማታዊ ቀበሮ በበረዶ ላይ ሲሮጥ ጭራውን ከበረዶ ጋር ተጋጭቶ የሚፈጠር ብልጭታ ነው ብለው ያምናሉ። ለመሆኑ የገና አባት ወይም ሳንታ ክላውስ የት ነው የሚኖረው? ብዙዎቻችሁ ይህን ታውቃላችሁ? ብዙዎቻችን ሰሜን ዋልታ እንላለን፣ ግን ትክክለኛው መልስ ፊንላንድ ነው። በላፕላንድ ውስጥ ሮቫናሚ የምትባል የሳንታ ክላውስ ይፋዊ መንደር አለች። እዚህ መንደር ውስጥ አመቱን ሙሉ ብታምኑም ባታምኑም ገና ነው። ሳንታ ክላውስ እዚህ ቦታ ቢሮ አለው። በዓለም ዙሪያ የሚመጡ ሕፃናት ደብዳቤ የሚቀበልበት የራሱ ፖስታ ቤትም አለው። የሚገርመው ግን ሳንታን የሚረዱት ሬንዲር የሚባሉት የዋልታ አጋዘኖች ናቸው። በፊንላንድ ሰሜናዊ ክፍል ከሰው ቁጥር ይልቅ የአጋዘን ቁጥር ይበልጣል። እነዚህ አጋዘኖች በነፃነት በበረዶ ላይ ሲንሸራሸሩ ማየት ልክ እንደ ተረት መጽሐፍ ነው። ይህ ሁሉ ዝምታና ቅዝቃዜ ውስጥ ግን አንድ የሚገርም እብደት አለ። ፊንላንዳውያን በዓለማችን አስቂኝ ውድድሮችን በማዘጋጀት የታወቁ ናቸው። የሚስት መሸከም ውድድር። ይህ ባሎች ሚስቶቻቸውን በትከሻ ዘቅዝቀው ይዘው ጭቃዋ ውስጥ ይሮጣሉ። ሽልማቱም የሚስቱን ክብደት ያህል የሚያክል ቢራ ነው። ሌላው ደግሞ የሚገርመው ምንም ጊታር ሳይዙ በምናብ እየተጫወቱ የሚደንሱበት ትርኢት ነው። በዚህም ሳይበቃ የስልክ ውርወራ ውድድርም ያደርጋሉ። አሮጌ ሞባይል ስልካቸውን ራቅ አድርጎ በመወርወር ራቅ አድርጎ የወረወረው እንግዲህ ያሸንፋል። ይህ የሚያሳየው ፊንላንዳውያን ራሳቸውን አክብደው እንደማያዩና በትንሽ ነገር መዝናናት እንደሚችሉ ነው። በመጨረሻም ፊንላንድ ደስተኛ ያደረጋትን ትልቁ ምስጢር የሳውና ባህላቸው ነው። ፊንላንድ ውስጥ 5.5 ምናልባትም ወደ 6 ሚሊዮን ሕዝብ ባለባት ሀገር ውስጥ ከ3 ሚሊዮን በላይ ሳውናዎች አሉ። እያንዳንዱ ቤት ውስጥ ሳውና አለ ማለት ይቻላል። በሙቀት እስከ 80 ዲግሪ ሴልሺየስ ግለት ባለው ላባቸውን ዘፍ አድርገው ይወጡና በቀጥታ በረዶ ተቀድቶ የተዘጋጀ ባህር ውስጥ ዘለው ይገባሉ። ይህ ጽንፈኛ የሙቀትና የቅዝቃዜ ለውጥ ሰውነትን ያድሳል፣
ጭንቀትን ያጠፋል። ፊንላንዳውያን በሳውና ውስጥ አብረው ጊዜ ስለሚያሳልፉና በዝምታ መግባባት ስለሚችሉ ችግሮቻቸውን በረጋ መንፈስ ይፈታሉ። ፊንላንድ እንግዳ፣ ቀዝቃዛ ግን እጅግ ሞቅ ያለ ልብ ያላቸው ሰዎች ምድር ናት። ከነዚህ የምንማረው ትልቁ ነገር ደስታ ያለው በውጭ ዓለም ሳይሆን በውስጣችን ባለው ሰላም ነው የሚለውን ነው። ስለ ፊንላንድ ምን ተሰማችሁ? እዚህ የመኖር እድል ቢኖራችሁ ትሄዱ ነበርን? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ለወዳጆቻችሁ በማጋራት አበረታቱኝ። በቀጣይ በሌላ አስደናቂ ታሪክ እስክንገናኝ ቸር እንሰንብት።